ሰላም እንዴት ቆያችሁ? የተወደዳችሁ ተመልካቾቻችን ዜና ኢትዮጵያ እንደቀጠለ ነው። የ7 ሰዓት አበይት ጉዳዮችን ላስተዋውቃችሁ። የኢትዮጵያ ሀገራዊ ምክክር በንግግር የሚያምን ዜጋ ለመፍጠር መሰረት የጣለ ነው አሉ የምክክሩ ተሳታፊዎች። አፍሪካውያን በጤናው ዘርፍ ሉዓላዊነታቸውን ማረጋገጥ አለባቸው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አሳሰቡ። የኢትዮጵያ የጸና ሀገረ መንግስት ግንባታ ሂደት ተስፋ ሰጪ ውጤት እየታየበት ነው አሉ ምሁራን። ከውጭ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ በታሪክ ታይቶ የማይታወቅ የኢኮኖሚ ዘመቻ እንደሚጀምሩ አስታወቁ። የሚሉት የሰዓቱ አበይት ጉዳዮቻችን ናቸው። ተመልካቾቻችን ዜና ኢትዮጵያን ከዚህ ከዋናው ስቱዲዮ እኔ ማህሌት ታደለ እየመራው ቆይታ አደርጋለሁ። በተጨማሪም ባልደረባዬ ዛሃራ መሐመድ ሀገራዊ ምክክር እየተካሄደበት ከሚገኘው ከአዲስ ዓለም አቀፍ ኮንቬንሽን ማዕከል ምክክሩን የተመለከቱ ዘገባዎችን ይዛ ከእናንተ ጋር ቆይታ ታደርጋለች። አሁን በቀጥታ ወደ እሷ ነው የምመራችሁ፣ ወደ ኢቢሲ ጊዜያዊ ስቱዲዮ። ዛሃራ እንዴት ቆይተሻል? ዘገባዎችሽን መቀጠል ትችያለሽ። አመሰግናለሁ ማህሌት። ተመልካቾች እንዴት ውላችኋል? የሀገራዊ ምክክሩ ከሚካሄድበት ስፍራና ከኢቢሲ ጊዜያዊ ስቱዲዮ ሀገራዊ ምክክሩን የተመለከቱ ዜናዎችን እያደረስኳችሁ አብሬያችሁ ቆይታ አደርጋለሁ። አብራችሁን ቆዩ። ኢትዮጵያኖች እርስ በርስ መክረን ልዩነታችንን ሰብረን የሚያጠፋፋንን አስወግደን በአድዋ ድል እንዳገኘን ሁሉ በዚህም በምክክሩ ላይ ትልቅ ድልና ትልቅ ማሸነፍ ስላገኘን በእውነት ደስ ይለኛል። የቀጣይ አዲሲቷን ኢትዮጵያ ለመገንባት ሁነኛ ታሪክን እውነተኛ ኢትዮጵያን ያየንበት መድረክ ነው። በምክክሩ በአንድ ሀሳብ ተስማምተን ለኢትዮጵያ ትንሳኤ አድርገን የወጣንበት አንድነት ነው ብዬ ነው የምወስደው። ይሄ ምክክር በጣም ታሪካዊ የሆነ ምክክር ነው። ኢትዮጵያን ከፍ የማድረግና የኢትዮጵያን ልዕልና የመመለስ ስራ ውስጥ ይሄ ትልቅ እርሾ ነው ማለት ይቻላል። ልዩነቶቻችንን ፈተን ያንን ልዩነት ወደ አንድ አምጥተን የጋራ ድል፣ የጋራ ሀሳብ፣ የጋራ አሸናፊነት ያበሰርንበት መድረክ ነው ማለት ነው። ወደ ቀዳሚው ዜና አልፋለሁ። እየተካሄደ ያለው ሀገራዊ ምክክር ትልቅ ጅማሮ የሆነና በምክክር የሚያምን ዜጋን ለመፍጠር መሰረት የጣለ ነው አሉ የምክክሩ ተሳታፊዎች። ወደፊትም የቀሩና የማያግባቡ ጉዳዮችን በውይይት መፍትሄ እየሰጡ መሄድን ኢትዮጵያውያን አጠናክረው መቀጠል እንደሚገባቸውም ተመካካሪዎቹ አንስተዋል። አስማረ ብርሃኑ መላው ኢትዮጵያውያንን የወከሉትና ከ30 ቀናት በላይ በተለዩ አጀንዳዎች ላይ ሲመክሩ የቆዩት የሀገራዊ ምክክር ተሳታፊዎች በምክክሩ ለተከማቹ የኢትዮጵያ መሰረታዊ ችግሮች የመፍትሄ ምክረ ሀሳቦችን ያመላከቱበት ነው። እነዚህ ዛሬ የተመከረባቸው የትላንት ቅራኔዎችና ለዛሬ የተረፉ አለመግባባቶች ናቸው። ሆኖም ምክክር ሂደት በመሆኑ አሁንም በሚቀሩ ነገም ላለመግባባት መንስኤ የሚሆኑ ጉዳዮችን ለመፍታት ምክክር የመጀመሪያውም የመጨረሻውም አማራጭ እንዲሆን ይህ ሀገራዊ ምክክር ትልቅ መሰረት ጥሏል። እያንዳንዱን ችግር አሁን ባወራነውና በተመካከርነው ፈተን ላንጨርሰው እንችላለን። ግን አሁን በተረዳውና በተመካከርነው በሚቀጥለው ጊዜ ያለው ችግሮች በሂደት እየተፈቱ ሁሉም ነገሮች በእያንዳንዱ ሂደቶች ችግሮች ያልተፈቱትም ያልቃሉ የሚል እምነት አለኝ። ይሄ ምክክር ሂደት በአንድ ጀንበር የሚዘጋም ሳይሆን ከዚህ በኋላ ኢትዮጵያ ከዚህ ልምድ በመውሰድ ለዓለም ተምሳሌት ሆና ችግሮችን በጠረጴዛ ዙሪያ በመወያየት መፍታት እንዳለብን ይሄ እዚህ ብቻም ሳይሆን በታችኛው ምርከን እስከ ታች ድረስ በጋራ በመወያየት ሁሉንም ነገር ከጉልበት ይልቅ ከጦርነት ይልቅ ከመሳሪያ ይልቅ በወንበር ዙሪያ በመነጋገር መፍታት የሚቻልበትን ሂደት
ያስተማረና ልምድ የሰጠ መሆኑን ነው የሚመለከተው። ይህ ለኢትዮጵያ አዲስ ምዕራፍ የሆነው ሀገራዊ ምክክር ነገም በሚቀሩ ጉዳዮች ላይ ተጠናክሮ መቀጠል እንዳለበት የገለጹት የምክክሩ ተሳታፊዎች ኢትዮጵያውያን በዚህ ደረጃ በማያግባባቸው ጉዳዮች ላይ መምከራቸው በራሱ ትልቅ ድል ነው ብለዋል። አገራችን በዚህ አይነት ሁኔታ ይሄን ሀገራዊ ምክክር ኮሚሽን አስቀጥላ ከጅማሬ እስከ ፍጻሜ ድረስ በሰላም ያለምንም ችግር በመናበብ እንደ አንድ ቤተሰብ ሆነን የማንም ወገን አሸናፊነት ሳይሆን ኢትዮጵያ ያሸነፈችበት ትልቁ የድል ምዕራፍ ነው ብዬ ነው የምወስደው እኔ። አሁን የቀረው ትንሿ ነገር በመመካከር በበለጠ ፈተን ሌላ ሂደት ውስጥ እንገባለን። ወደ እድገት ወደ ለውጥ እንገባለን። ታሪካዊ ወደ ሆነ ነገር ለሌላ ላወቁት ላደጉት ሀገራት ተምሳሌት ሆና ኢትዮጵያ ትቀርባለች የሚል እምነት አለ። ኢትዮጵያ በዚህ ሀገራዊ ምክክር ሁሉንም ያካተተ የችግሮች መፍትሄ ላይ የመምከርን የሰለጠነ እሳቤ ምዕራፍ ከፍታለች። ይህ የምክክር ጅማሮ ታዲያ በኢትዮጵያውያን ባህል ሆኖ እንዲቀጥል የዛሬው የምክክር ልምምድ እርሾ ይሆናል። ማንኛውንም ነገር በሰላም ቁጭ በማለት በመነጋገር በሂደት የሚፈታበትን ነገር ማመቻቸት፣ ማህበረሰቡ ውይይትን እንዲያዳብር እኛ ገብቶን ሌሎቹ እንዲገባቸው ከዚህ በኋላ እናስተምራለን ብዬ አስባለሁ። በተለያዩ የህብረተሰብ ክፍሎች እነዚህ ችግሮች የሚፈቱበትን ሲስተም በመዘርጋት አስተምሮን በመዘርጋት ይህን ሂደት ትዕዛዝ ሳያስፈልገው የአንድ ማዕከል ሂደትን ሳይጠብቅ በየደረጃው ባህል አድርገን ከወሰድን ኢትዮጵያን ከዳር እስከ ዳር ከታች እስከ ላይ ከላይ እስከ ታች የማዳንና የአብሮነትን ስሜት የአብሮነትን ልምድ የምንካፈልበት በመሆኑ አጠናክረን እንቀጥላለን የሚል ሀሳብ ነው ያለን። ተቋማዊ ይዘትን ይዞ ከቀጠለ ለሀገራችን ትልቅ ተስፋ ይሰጣታል ብዬ አስባለሁ። ይህ ሀገራዊ ምክክር አሁን ላነሳቸው አጀንዳዎች የመፍትሄ ምክረ ሀሳብ ሰጥቶ ብቻ የሚያልፍ ሳይሆን ለቀጣይም መሰረት የሚጥል መክሮ መግባባትን በኢትዮጵያውያን ሀሳብ ውስጥ የሚያሰርጽና በጠንካራ ተቋማዊ ባህል የሚቀጥል ይሆናል። ቀጥለናል ተመልካቾች። ተመካካሪዎች ተስማምተው የሚያቀርቧቸው ማናቸውም ምክረ ሀሳቦች ለአንድ ወገን ቡድን ወይም ለፖለቲካ ኃይል ሳይሆኑ ኢትዮጵያውያንን ማዕከል ያደረጉ ናቸው። በምክክሩ በኢትዮጵያ ዘላቂ ሰላምም ሆነ መግባባት ተፈጥሮ ከማየት ይልቅ በሕዝቦች መካከል ዳግም የጥርጣሬ ልዩነት ግንብ ለመገንባት የሚታትሩ ኃይሎችም አልጠፉም። ሙሉ ግርማይ። ኢትዮጵያ የሀገራዊ ምክክርን ወጥና ስትነሳ ነገሮች አልጋ ባልጋ በሆነ መልኩ ሁሉንም ከግብ ማድረስ እንደማይቻል ሳይታለም የተፈታ ነው። ምክክሩ ነፃ፣ ገለልተኛ፣ አሳታፊና አካታች ሆኖ ሳለ ገና ከጥንስሱ ለማጠልሸት የተሰለፉም አልጠፉም። የኢትዮጵያ መነሳት ሳይሆን ውድቀት የሚሹ ኃይሎችም ሆኑ ተላላኪዎች እንዲህ አይነቱ መድረክ ምቾት የሚሰጣቸው አይደለም። ግጭታችንን፣ አለመግባባታችንን፣ ልዩነቶቻችንን በመጠቀም ሁል ጊዜ በሰቆቃ በኋላ ቀርነት ውስጥ እንድንኖር የራሳቸውን የቡድንና የግል ፍላጎት ለማሳካት አሊያም ደግሞ በተልዕኮ የያዟቸውን ፍላጎቶች ወይም የላኳቸውን አካላት ፍላጎቶች ለማሳካት ተግተው የሚሰሩ አካላት አሉ። የሀገራዊ ምክክሩ ሂደት ከተጀመረበት ጊዜ አንስቶ ውጤት አያመጣም፣ ገለልተኛ አይደለም በሚሉ ተቃውሞችና ቅሬታዎች አደባባዩን ሲሞሉ የነበሩ አካላት አሁን ደግሞ ትኩረታቸውን ወደ ሌላ አቅጣጫ አዙረዋል። ቀደም ሲል ሂደቱን ከርቀት ሲነቅፉና ሲያጣጥሉ የነበሩ እነዚህ ወገኖች ወደ መግባባት ሲደረስ ሲመጣም አይናቸውን ሳይነቅሉም በአይነ ቁራኛም ወደ መከታተል ገቡ። ይህ የትኩረት ለውጥ ግን ሂደቱን ለማሻሻል ወይም በበጎ ጎኑ ለመደገፍ የመጣ ሳይሆን ምክክሩ የታለመለትን ግብ እንዳይመታም የተወጠነ ነው። በምክክሩ መግባባት ላይ የተደረሰባቸውን የሀገራዊ ምክር ሀሳቦች የራሳቸውን የፖለቲካ ፍላጎትና አጀንዳ ለማስፈጸሚያነት ለመጠቀም መሻት ከእነዚሁ ኃይሎች ጀርባ ያለም ሴራ ነው። በኢትዮጵያ ዘላቂ ሰላምም ሆነ መግባባት ተፈጥሮ ከማየት ይልቅ በህዝቦች መካከል ዳግም የጥርጣሬና የልዩነት ግንብን ለመገንባት የሄዱበት መንገድ ነው። የዚህን ሀገር አለመረጋጋት በመጠቀም የቡድን ወይንም የግል ፍላጎትን እስከ መጨረሻው ሳስተኝ ለማድረግ ዘለቄታዊነት እንዲኖረው ለማድረግ ካለ ስር የሰደደ ፍላጎት የሚመጣ ነው። የምክክሩ ዋነኛ ዓላማ መሰረታዊ በሚባሉ ሀገራዊ ጉዳዮች ላይ መግባባት መፍጠርና የረጅም ጊዜ ዘላቂ ሰላም መገንባት ቢሆንም እነዚህ አካላት ግን የምክክሩን ውጤት ሀገራዊ መግባቢያ ሳይሆን አዲስ የፖለቲካ መጠቃቀሚያና የግርግር መንስኤ ለማድረግ እያሴሩ እንደሆነም አመላካች ነው።
የህዝብን ድምፅ ለልዩነትና ለእርስ በርስ ግጭት ማባባሻ አድርጎ የመጠቀም አካሄድ የትናንቱን አሮጌ ፖለቲካ ባህል ከማስቀጠል የዘለለ ትርጉም የለው። እኔ ካልሆንኩ እኔ ያልኩት እኔ ያልተቀበልኩት የሚለው ነገር ያከተመ ይመስለኛል። እኛ የምኖረው 21ኛው ክፍለ ዘመን ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን የመራው የውይይትና የምክክር ሂደት በኢትዮጵያ ዘላቂ ሰላም መረጋጋትና ሀገራዊ መግባባት ለመፍጠር የተወጠነ ታሪካዊ ምዕራፍ ነው። በዚህ ሂደት የተሳተፉ ተመካካሪዎች ተስማምተው ያቀረቧቸው ማናቸው ምክረ ሀሳቦች የአንድን ወገን ቡድን ወይም የፖለቲካ ኃይል ሳይሆን ለሀገርና ለህዝብ የቀረቡ የጋራ መፍትሄዎች ናቸው። ነገር ግን ይህ ሆኖ ሳለ ተመካካሪዎች የሚስማሙባቸው ምክረ ሀሳቦች የግል ወይም የቡድን ፍላጎታቸውን ካሟላ ሙሉ በሙሉ የመደገፍና የመቀበል ፍላጎታቸው ካልተካተተ ደግሞ ሂደቱን ሙሉ በሙሉ ማጥላላትና ማጠልሸት ከዳር ቆመው በዲጂታል ጫካው ታግዘው መርዝ ለመርጨት የእነዚሁ ኃይሎች አዝማሚያ መሆኑ የተገለጠ ነው። በሀገራችን ለዘመናት ሲያጋጩ የህዝብ ግንኙነትን ሲያሻክሩና ለተለያዩ አለመግባባቶች ምክንያት ሆነው የቆዩ መሰረታዊና የተራረቁ ጉዳዮችን በግልጽ ወደ ውይይት ማምጣት መቻሉ በራሱ በታሪክ ምዕራፍነት የሚመዘገብ ነው። ግጭቶችንና ልዩነቶችን በኃይል ለመፍታት ሲደረግ የነበረውን ጥረት ወደ ሰላማዊ ምክክር መድረክ ማሸጋገር የፖለቲካ ባህላችንን ከጠብና ከክፍፍል ወደ ውይይት የሚያሸጋግር መሰረታዊ ለውጥ ነው። በሀገራችን የጋራ ህይወት ላይ የሚኖረው ውጤት ከፍተኛ ነው ብዬ አምናለሁ። ዝም ብሎ በእነዚህ ጉዳዮች ላይ ተግባቡ ብቻ አይደለም። እርግጥ ነው በብዙ ጉዳዮች ላይ ተግባብተዋል። በጣም ደስ የሚል ነገር አይተናል። ግን አብረው መቀመጣቸው፣ ማውራታቸው፣ መተዋወቃቸው አንዱ እኮ የግጭት መንስኤ አለመተዋወቅ ጭምር ነው። ያኛውን ወገን ማጠልሸት፣ መጠራጠር ያንን ሁሉ እያጠፋ የሚመጣ ሂደት ነው። ተመካካሪዎች የኔ ብቻ ሀሳብ ያሸንፍ ግትርነትን በማስወገድ በጋራ መቻቻልና በስምምነት ላይ የተመሰረተ ሁሉንም አሸናፊ የሚያደርግ ወርቃማ አማካይ መፈለጉም የታላቅ ሀገራዊና ፖለቲካዊ ብስለት ማሳያ ነው። ይህ እንኳን ባይሆን የምክክሩ ሂደት የዲሞክራሲን ባህል አዋልዶ የሚመጣውም ውጤት ለኢትዮጵያ ሲባል ራሳቸው ኢትዮጵያውያን የሚቀበሉት የድሉ ውጤት ነው። ይህ የምክክር ስኬት የልዩነቶች ማብቂያ ሳይሆን ልዩነቶችን በዲሞክራሲያዊና በሰላማዊ መንገድ ማስተናገድ እንደሚቻል የሚያረጋግጥ ትልቅ የህዝባዊና የፖለቲካዊ ጉዞ ምዕራፍ ነው። ኢትዮጵያ በህዝቧ መካከል የነበሩ ያለፉ የሚለያዩና የግጭት ምንጭ የነበሩ ጉዳዮችን በውይይት በምክክር ለመሻገር ሀገራዊ መግባባትና ብልጽግናዋን ለማረጋገጥ ዜጎቿ በጠረጴዛ ከበው ይገኛሉ። በምክክር ሂደቱ የኔ የሚለው ሀሳብ ቀርቶ እኛ በሚለው ተተክቷል። ከደንጣ ማህበረሰብ ተወክሎ የመጣው ወጣትም በምክክር ሂደቱ ኢትዮጵያ አሸንፋለች ሲል ነግሮናል። ባልደረባችን ብሩክታይታ አስራት አነጋግረዋለች። ከራስ አንደበት ተከታትለን እንመለስ። ዳዊት ኃይሉ ይባላለሁ። ከማዕከላዊ ኢትዮጵያ ክልል የደንጣ ማህበረሰብ ወክዬ ነው የመጣሁት። እኔ አስሩ ላይ አጋጣሚ ሆኖ የጸሐፊ ነበርኩኝና ጸሐፊ ሆኜ ከተመረጥኩ በኋላ ሁሉም ማህበረሰብ ክፍል የወከሉበትንና ስማቸውን ይታወቃሉ። ከሚታወቁ ከ10 ሰዎች መካከል 3ቱ ትጥቁን ፈቶ ሰላማዊ በሆነ ሁኔታ ሊመካከር የመጡ አካላት ናቸው። እነዚህ አካላት ምን ይዞ መጥቶ ይሆን? የነዚህን ሐሳቦችን ሀገራዊ ተደርጎ ኢትዮጵያዊ ተደርጎ እንዴት ሀገርን በሚመጥን ሁኔታ መጻፍ ይችላል የሚል ትልቅ ስጋት ነበረ። ትውቅ ወቅት ላይ እድል ልክ መሰጠት ሲጀምር ሁሉም ሰዎች ሀገርን ነው ሲያስቀድም የነበሩት። የሁሉም አብዛኞቹ ሐሳብ ተመሳሳይ ነበረ። ሀገራዊ ስሜትን ከዚህ ከ4000 አይቻለሁ ብዬ ነው የማስበው። ይሄኛው ሐሳብ የኔ ሐሳብ ካልሆነ ከፈለገ ይበተን ምክክር ጉቤ የሚሉ አካላት አይደሉ። ሌላ ሽማግሌ አልተጠራም። እዚቹ አምስቶችንም ነው የፈተነው። ተማምነን በግልጽ ተነጋግረን በግልጽ ቋንቋ ተነጋግረን ከምክክር ጉባኤ ላይ የሚኖረው ውጤት ኢትዮጵያን ሊያሸንፍ የሚችል ሁላችንም አሸናፊዎች መሆን የምንችል እንደሆነ ወደ መግባባት ላይ ደረሰን። የእንተንም ሐሳብ አምጣ የሌላውም ይምጣ፣ ሁሉም አንድ ላይ አንድ ቆት ላይ ይሰብሰብና ለሀገሪቷ የሚጠቅመውን ሐሳብ እንዴት አድርገን አንድ አጀንዳ እንፍጠር በሚለው ላይ ነው የተግባባነው። ከዚህ በኋላ በአገራት በዓለም አቀፍ ደረጃ ሀገረ መንግስቷ ጠንካራ የሆነ ሀገረ መንግስት ክሬት ተደርጋለች። ኢትዮጵያ ውስጥ ዘላቂ ሰላም ትሰፍናለች። ምንም ጥርጥር የለውም። ማህበራዊ ማስተጋብሩ
በሚገርም ሁኔታ ዲቨሎፕ ተደርገዋል የሚል ሶስቱንም ነው ያየሁት። ከተለያዩ የማህበረሰብ ክፍሎች የተወከሉ ተመካካሪዎች እየተሳተፉበት የሚገኘው ሀገራዊ ምክክር በኢትዮጵያ ለዘመናት ለዘለቁ መዋቅራዊና ፖለቲካዊ ልዩነቶች መፍትሄ ይዞ መጥቷል። በውስጥም ሆነ በውጭ ያሉ የኢትዮጵያ ጠላቶች ሂደቱን ለማደናቀፍና ለማጠልሸት ሌት ተቀን ቢለፉም በኢትዮጵያውያን አስተዋይነት ወደ አማካይ ሀሳቦች በመምጣት የተሻሉ ምክረ ሀሳቦች ተደራጅተዋል። በዚህ ጉዳይ ላይ የተዘጋጀውን ዘገባ ተከታትለን እንመለስ። በኢኮኖሚዋ እየጠነከረች ዜጎቿ በመከባበርና በጋራ የሚያቀኗት ኢትዮጵያን ማየት የሁሉም ኢትዮጵያውያን መሻት ነው። ለረጅም ዘመናት የቆዩ መዋቅራዊና ፖለቲካዊ ልዩነቶችን በንግግር ለመፍታት የተወጠነው ታሪካዊው የሀገራዊ ምክክር መድረክ ዜጎች በጋራ ጉዳዮቻቸው ላይ በመወያየት ሁለንተናዊ መግባባት የሚፈጥሩበትና የሀገር ባለቤትነታቸውን የሚያረጋግጡበት መሆኑንም አመላክቷል። የምክክር ሂደቱ ከተጀመረ አንድ ወራትን አስቆጥሯል። በዚህ ጊዜ ውስጥ ከ10 ጀምረን 50ን ከዛም 225ን እስከዛም 500 እያልን የመጣንበት ሂደት ነው ያለው። ሀሳብ ሁልጊዜም ቢሆን የራሱ የሆነ ሂደትና ፍጭት አለው። ሁልጊዜም ከተለያየ የሀገራችን ክፍል ውስጥ የነበሩብንን ስብራቶች፣ የነበሩብንን ህመሞች፣ የነበሩብንን ችግሮች እነዚህን ሁሉ ሰንደን ነው የተገናኘ ነው። የሀሳብ ፍጭት አለ። በሀሳብ ፍጭት ውስጥ ግን ወተትን ንጠነው ቅቤ እንደምናገኝ ሁሉ እንደዛው በጎ ነገሮች መልካም ነገሮች እያገኘን እየደመርን በዛ ልክ ኢትዮጵያን ከፍ እያደረግን የነበረውን ነገር ወደ አንድ ለማምጣት እኔ ከሚለው ነገር እኛ ወደሚለው ስቴጅ በርካታ ጥረቶችና ከፍተኛ የሆኑ የሀሳብ ፍጭቶች ተደርገው መልካም ነገሮች የታዩበት መድረክ ነው ማለት ይቻላል። በዚህ ወር ውስጥ ያየሁት ነገር ምንድነው? የመጀመሪያው ብለን ስንጀምር የነበረው የመፈራራት የነበረው በስሜት ወይም ደግሞ የኔን ዛቢያ አትፈትሽ የሚለው አቋም ትንሽ ዘና ሲል እና የመፈታተሽ እድል ሲገኝበት እና ትልቅ ትምህርት ነው የሆነው ማለት እችላለሁ። መግባት፣ ንግግር ማድረግ፣ ማዳመጥ፣ ዛቢያ መፈተሽ፣ መጨረሻ የሀሳቡ ቤተኝነት መሆን መጨረሻ ላይ እኮ ገዢ ሀሳብ መፍጠር ላይ ነው ያለ ነው። ላለፈው አንድ ወር ያህል ሲካሄድ በቆየው በዚህ የምክክር መድረክ ህዝብ የወከላቸው ከተለያዩ ማህበረሰብ ክፍሎች የመጡ ተመካካሪዎች ከፍተኛ የሀሳብ ፍጭት አካሂደው ወደ አማካይና የጋራ ሀሳቦች ለመምጣት ጥልቀት ያላቸው ሀሳቦች አንስተው ተወያይተዋል። እነዚህ ሶስቱ ሽግግሮች የሚያሳዩት የሀሳብ ፍጨትን፣ የሀሳብ ፍተሻን፣ የአዲስ ሀሳብ ማመንጨት እድሎች የተገኙባቸው ነው የነበሩት። ይህ አውድ አለመኖሩ ነው መሰለኝ ካሁን ቀደም ከፍተኛ ችግርና መከራ የመጣው። ይሄ በመሆኑ አሁን መመካከር ስለጀመርን ከየጫፉ የመጣው ተስማምቶ ተነጋግሮ ጥሩ ውጤት ላይ ነው። ይህ ታሪካዊ የምክክር መድረክ ለኢትዮጵያ ችግሮች ፍቱን መድኃኒት መሆኑ እንቅልፍ የነሳቸው የኢትዮጵያ ጠላቶች ምክክሩን ለማደናቀፍ ሌት ተቀን ቢሰሩም ከድካም የዘለለ ያተረፉት የለም። ዜጎቿ እንዳመኑበትም ሆነ ተመካካሪዎቹ እንደሚሉት በኢትዮጵያ ሁለንተናዊ ለውጥና መጻኢ ዕድል ውስጥ ምክክሩ ጉልህና አዎንታዊ አሻራን የሚያስቀምጥ ነው። የሚቀጥለው ትውልድ ታላላቆቼ መክረውልኛል፣ እኔ ደግሞ ለሚቀጥለው ትውልድ ምን ምክረ ሀሳብ ላቅርብ ብሎ ይህንን እድል ተጠቅሞ ሀሳብ የማቅረብ እድል ስለሌላቸው አይደሉ እንዴ? በመላው ዓለም የምናየው የተለያየ ጦርነቶች የሚካሄዱት እኮ ሀሳብ የሚቀርብበት መድረክ አለመኖሩ ነው። እና ከተለያዩ ዓለሞች ያንን ነው ተረድተን እኛ ሀሳብ የምናቀርብበት መድረክ እድል ፈጣሪ መድረክ ሰሪ ያንን እድል ተጠቃሚና መድረኩ ላይ ደግሞ ተወናዋኝ ሆነን መቅረብ እና ማለፍ መቻል አለብን የሚል እምነት ነው ያለው። ኢትዮጵያ ሀገራችን የተሰፋችበትና የተሰራችበትን የቆመችበትን ውሃ ልክ የተገነዘበ ኢትዮጵያዊ የሆነ ሰው ሺህ ሀሳብ ልዩነት ቢኖር መነጋገር እየተቻለ ማውራት እየተቻለ መነጋገር እየተቻለ ሀሳብ ማዋጣት እየተቻለ በነገሮች ሁሉ መግባባት እየተቻለ ለኢትዮጵያ ተስፋ አይኖርም ብሎ ማሰብ ሞኝነት ይሆናል ብዬ ነው የማስበው። ምክንያቱም ሀገራችን ተስፋ ያላት ሀገር ነች። ነገ ተስፋ ስላላት ነው ቻሌንጆቿ የበዙት። ኢትዮጵያ ግን በታሪኳ በውሃ ልክ ላይ ተቀምጣ የምትኖርበት የውይይት አውድ ነው ብሎ ማሰብ አስፈላጊ ነው። በተመካካሪዎች ዘንድ የነበሩ የሀሳብ ፍጭቶችና የተደረሱ መግባባቶች ዘላቂ ሰላምን ማስፈንና ለጠንካራ ዲሞክራሲያዊ መሰረት በመሆን ሀገራዊ የምክክር ሂደቱ ስኬታማ አቅጣጫ መያዙን
ተመልካቾቻችን ሀገራዊ ምክክሩ እየተካሄደበት ከሚገኘው አዲስ ኢንተርናሽናል ኮንቬንሽን የኢቢሲ ጊዜያዊ ስቱዲዮ ሀገራዊ ምክክሩን የተመለከቱ ዜናዎችን ሳደርሳችሁ ቆይታ አድርጋለሁ። አሁን በቀጥታ ወደ ዋናው ስቱዲዮ መልሳችኋለሁ። እናመሰግናለን ዛሃራ፣ መልካም ቀን። ተሰማ ላተሞ ይባላል። ሲዳማ ክልል ማህበረሰብ ክፍል ወክዬ ነው የመጣው። አለመግባባቶችም ቢኖሩ አጣጥመን ወደ መግባባት ደርሰናል። ቀጣይ ትውልድ ሰላም የሚያሻግር ምክክር ነው ብዬ አስባለሁ። ተሻለ ከበደ እባላለሁ። ከማዕከላዊ ኢትዮጵያ ክልል ነው። በኢትዮጵያ ላይ ለረጅም ዘመናት ቁርሾ የነበሩ ጉዳዮችን ልቅም ተደርጎ የሚፈታበት አንድ በአንድ እስከ ዛሬ የነበሩ ነገሮች ተነስተው ውይይት የተደረገበት ስለሆነ ስለዚህ ቀጣይ ምናልባት ይሄ ምክክር ባህል ሆኖ የሚቀጥልበት ሁኔታ ነው አሁን መታሰብ ያለበት። ስሜ ዶክተር ብነግረው ዋሌ ይባላለሁ። ከአማራ ክልል የመንግስት ሰራተኞችን ወክዬ ነው የመጣው። ውይይቱ ለጠንካራ ተቋማት ግንባታ፣ ጠንካራ ተቋማት መገንባት ደግሞ እንዲህ አይነት ባህል ለመዳበር የሚያግዝ ነው፣ የተሳሰረ ነው። ረዳት ፕሮፌሰር አልማዝ አንጅሎ ይባላለሁ ከወላይታ ሶዶ ዩኒቨርሲቲ። ውይይቱ እጅግ በጣም ሀገራዊ ኢትዮጵያዊነት ስሜት እንዲሰማን ያደረገ ሁሉም የራሱን አስተያየት ሀሳብ ይዞ መጥቶ እዚሁ ችግሩ የተፈታበት ቀጣይም ላይም ይሄ ሊለመድ የሚገባ እጅግ በጣም ወሳኝ የሆነ ታሪክ ነው። ፍቅር የሆነች አገር ለማስረከብ በጣም የተመቸ ምክክር ነው ብዬ አስባለሁ። የምናበረክተውን አስተዋጽኦ እያጠናከር ጅምሩን መሰረት ጥለን የምንሄድበት እድል ይኖራል ብዬ አስባለሁ። በረራዬን ከኢኮኖሚ ክላስ ወደ ቢዝነስ ክላስ ከፍ ማድረግ ያስቻለኝ ሲቪኢ ቪዛ ሼባ ማይልስ ካርድ መጠቀም ነው። ነጻ ትኬት ማግኘት የመቻሌ ሚስጥር ሲቪኢ ቪዛ ሼባ ማይልስ ካርድ ነው። ተጨማሪ ሻንጣ መያዝ ያስቻለኝ ሲቪኢ ቪዛ ሼባ ማይልስ ካርድ ነው። በውጭ ሀገራት ቆይታው በሲቪኢ ቪዛ ሼባ ማይልስ ዓለም አቀፍ የቅድመ ክፍያ ካርድ የሚፈጽሙት ክፍያ ተጨማሪ ማይሎችን የሚያስገኝሎት ሲሆን በሰበሰቡት የማይል መጠን ነጻ በረራን ጨምሮ ሌሎች ጥቅሞችን ማግኘት ይችላሉ። በአቅራቢያው በሚገኙ የባንካችን ቅርንጫፎች በመገኘት የሲቪኢ ቪዛ ሼባ ማይልስ ካርዱን ይዘዙ። የኢትዮጵያ አየር መንገድ የሼባ ማይልስ አባል ካልሆኑም በሼባ ማይልስ ድረገጽ በመመዝገብ ከባንካችን ቅርንጫፎች ካርዱን መውሰድ ይችላሉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ተመልካቾች ከዜና ኢትዮጵያ ጋር ስላላችሁ እናመሰግናለን። ዘገባዎቻችን ይቀጥላሉ። አፍሪካውያን በጤናው ዘርፍ ሉዓላዊነታቸውን ማረጋገጥ አለባቸው አሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ 13ኛውን የምስራቅ አፍሪካ ጤና ክብካቤ ፌዴሬሽን ጉባኤና ዓለም አቀፍ የጤና ኤግዚቢሽን በይፋ ከፍተዋል። በዘመናችን የሉዓላዊነት ትርጉም ከፖለቲካ ወሰን ያለፈና የሕዝብን ጤና በመጠበቅ አቅም የሚገለጽ መሆኑን ምክትል ጠቅላይ ሚኒስትሩ ተናግረዋል። በዚህ ጉዳይ ላይ ተጨማሪ መረጃ የሚሰጠን ሪፖርተራችን አሸናፊ እንዳለ ነው በቀጥታ መስመራችን ላይ ይገኛል። አሸናፊ እንዴት ቆይተሃል? በመድረኩ ላይ የተነሱ ተጨማሪ መረጃዎችን በተለይ ደግሞ ኢትዮጵያ በዘርፉ ያመጣችውን ለውጥ አስመልክቶ የተነሱ ሀሳቦችን አጋራን። አመሰግናለሁ ማህሌት። ከነሐሴ 15 እስከ 17 2018 ዓ.ም የሚቆየውና 13ኛው የምስራቅ አፍሪካ ጤና ክብካቤ ፌዴሬሽን ጉባኤ እንዲሁም ዓለም አቀፍ የጤና ኤግዚቢሽን ተከፍቷል። የጤና ሚኒስቴር ከምስራቅ አፍሪካ ጤና ክብካቤ እንዲሁም ከኢትዮጵያ ጤና ክብካቤ ፌዴሬሽን ጋር በመተባበር ያዘጋጁት ይህ ጉባኤ የምስራቅ አፍሪካን የጤና ኢኮኖሚ መገንባት የሚል መሪ ቃል ይዟል። በጉባኤው ከ20 በላይ የአፍሪካ ሀገራት ከእስያና ከመላው ዓለም የመጡ ከ30 በላይ ታዋቂ የሕክምናና መድኃኒት አምራቾች፣ የጤና ባለሙያዎች፣ ተመራማሪዎችና ባለሀብቶች ታድመዋል። የመክፈቻ ንግግር ያደረጉት የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ መንግስት ለጤናው ዘርፍ የሰጠውን ከፍተኛ ትኩረትና ቁርጠኝነት አብራርተዋል። ለዛሬው አፍሪካ ሉዓላዊነት ማለት ምን ማለት እንደሆነም አስረድተዋል። ዛሬ ሉዓላዊነት ማለት የህዝብን ጤና የመጠበቅ በሺዎች ኪሎ ሜትሮች ርቀት ባለው የአቅርቦት ሰንሰለት ላይ ጥገኛ ሳንሆን እናቶችንና ልጆችን የመንከባከብ እንዲሁም
መድኃኒቶችን በራሳችን ማምረት የመቻል አቅም እንደሆነ አጽንኦት ሰጥተውበታል። ዓለም አቀፍ ቀውሶች ሲከሰቱ አፍሪካ የሚያስፈልጋትን እንድታገኝ ዓለም እስኪወስንላት ድረስ መጠበቅ የለባትም። የማምረት አቅም የሌለው ፖለቲካዊ ሉዓላዊነትም ሙሉ ሊሆን አይችልም። የአፍሪካ የማኒፋክቸሪንግ የሌለው የጤና ሉዓላዊነትም ደግሞ ደካማ ነው ሲሉ ነው የተናገሩት። ስለዚህ ለሚቀጥለው ዝግጁ መሆንና ጤናን ከተጎጂነት ታሪክ ወደ አፍሪካዊ ጥንካሬ ምንጭ መቀየር አለብን ነው ሲሉ ምክትል ጠቅላይ ሚኒስትሩ አጽንኦት የሰጡበት። በሌላ በኩል ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ እንደገለጹት የኢትዮጵያ መንግስት ለጤናው ዘርፍ የሰጠውን ስትራቴጂካዊ ትኩረት በማረጋገጥ የአፍሪካ ጤና ክብካቤ ፌዴሬሽን አህጉራዊ ዋና መስሪያ ቤት እዚህ አዲስ አበባ እንዲመሰረት ኢትዮጵያ ያላትን ፍላጎትም አረጋግጠዋል። አዲስ አበባ ለአፍሪካ ህብረትና ለአፍሪካ የበሽታ መከላከልና መቆጣጠር ማዕከል ሲዲሲ ቅርብ መሆኗ እንዲሁም ደግሞ በጤናው ዘርፍ ላይ እያደገ ያለው እንቅስቃሴና ትኩረት መኖሩ ከዛም ባለፈ ደግሞ ከአፍሪካ ታላላቅ የአቪዬሽን መረቦች አንዱ የኢትዮጵያ አየር መንገድ መኖሩና እንዲሁም ደግሞ ሌሎችም የቀጠናውና የሀገሩ ትስስር ያላት መሆኑ ብቁ እንደሚያረጋት ነው የጠቆሙት። በሌላ በኩል ደግሞ አዲስ አበባ ለከፍተኛ የጤና እንክብካቤና ለሜዲካል ቱሪዝም ቀዳሚ የአፍሪካ መዳረሻ ለማድረግ በትኩረት እየተሰራ እንደሆነም ጠቁሟል። በነገራችን ላይ በጤናው ዘርፍ ባለፉት ጊዜያት በርካታ ውጤታማ ተግባራት ተከናውኗል። ቀደም ሲል 4 በመቶ የነበረው የሀገር ውስጥ የመድኃኒት ማምረት አቅም በአሁኑ ወቅት ከ44 እስከ 45 በመቶ አድጓል። በፋርማሲቲካል ዘርፍም አጠቃላይ ሀገራዊ አቅምን ለመገንባት የአፍሪካ የጤና ምርምር ኢንስቲትዩትን ጨምሮ ሰፊ የላቦራቶሪ ግንባታዎች ተከናውነዋል። በጤና ተቋም የሚወልዱ እናቶች ቁጥር ከ37 በመቶ ወደ 61 በመቶ አድጓል። ዘርፈ ብዙ የሆኑ ለውጦች መጥተዋል ማለት እንችላለን። በተለይ ከለውጡ ማግስት ኢትዮጵያ በጤናው ዘርፍ ባከናወነቻቸው ስራዎች ስለሆነም ኢትዮጵያ አሁንም እነዚህን ስራዎች አጠናክራ እንደምትቀጥልና ሌሎች ሀገራትም በምሳሌነት እንደምትጠቀስ ነው በመድረኩ ላይ ሲነገር የነበረው። አጠቃላይ ያሉ መረጃዎች እነዚህ ናቸው። እናመሰግናለን አሸናፊ። መልካም ቀን። እንቀጥላለን ተመልካቾች። የኢትዮጵያ የጸና ሀገረ መንግስት ግንባታ ሂደት ተስፋ ሰጪ ውጤት እየታየበት ነው አሉ ምሁራን። የመደመር መንግስት ከዚህ በፊት ባልተሞከረው መንገድ የመጓዝ እሳቤ ሀገረ መንግስቱን የሚያስቀጥሉ ጠንካራ ተቋማት እንዲፈጠሩ አድርጓል። ይመራደም ተጨማሪ አለው። ሁሉም ፈርሶ ከባዶ ይጀመራል አለም። ይህ ደግሞ በተሰበረ ድልድይ ባልጸና መሰላል ወደ ተሻለ መዳረሻ መሻገር አይቻልም ከሚል እሳቤ የመነጨ ነው። በትላንት መልካም ስራዎች ላይ ዛሬን እየደመረ ለነገው መሰረት በማስቀመጥ መጓዝ መንገዱ ሆኗል። ትንሽ ነገር ኮሽ ባለ ቁጥር መሰረቱ የሚናሸረው የቀደመው የኢትዮጵያ ሀገረ መንግስት እንዳለት ጸንቶ እንዲቆም ባለፉት 8 ዓመታት የመደመር መንግስት ያልተኬደውን መንገድ መጓዝን የመረጠውም ለዚሁ ሲል ነው። አዲስ ስርዓት መጥቶ ሲሄድ አብሮ የሚነጉደው የሀገረ መንግስቱ መሰረት በጠንካራ ተቋማትና ስርዓት ሊታነጽ ግድ ብሎታል። የሚፈልገው ቁመና የታሪክ መምህርና ተመራማሪው ዶክተር ዳግማዊ ተስፋዬ እንደሚሉት አሁን ሀገረ መንግስቱ እንዲጸና እየተደረገ ያለው ሂደት በግለሰቦችና በቡድኖች ፍላጎት ተመርኩዞ ሳይሆን በህዝባዊ ባለቤትነት ሆኗል። በድሮ ትርክት አዲሱን ሀገር ግንባታ መገንባት አይቻልም። በፍልስፍና ደረጃ ይጣረሳሉ። አሁን ህዝባዊ መሰረት ነው። ታሪኩ ህዝባዊ መሰረት ይኖረው ነው እና እያንዳንዱ ብሔር ብሔረሰቦች ህዝቦች የኛ ታሪክ የሚሉትን አብረው እንዲጽፉና አብረው እንዲሰንዱ የሚያስችል ሂደት ነው ብዬ ነው ማስበው። የጸና ሀገረ መንግስት ይገነባ ዘንድ የመደመር መንግስት ከስከዛሬው ግለሰብና ቡድኖችን አገዝፎ ተቋማትን የማኮሰስ አካሄድ ወጥቷል። ስርዓትና መሪ በተቀያየረ ቁጥር አብረው የሚፈርሱ ሳይሆኑ ሀገርን ጠብቀው የሚያዘልቁ ህዝብን የሚያገለግሉ የፍትህ የጸጥታና የዲሞክራሲ ተቋማት በኢትዮጵያ እያበቡ መታየታቸውም የዚህ ስራ ውጤት ነው። የመደመር መንግስት ያልተሞከረውን መንገድ መከተል የመረጠበት ሚስጢሩም እዚህ ላይ ነው። መደመር አፍርሶ የመጀመር የፖለቲካ ባህል ለኢትዮጵያ አይጠቅምም፣ መቆም አለበት ብሎ ያምናል። ስለዚህም ማስተካከል፣ ያለፉ ስህተቶች የሚያርም የሚያርቅ፣ ማስፋት፣ የቀደሙ ድሎች ጠብቆ የሚያሰፋ፣ ማበርከት፣ ለዛሬና መጪው ትውልድ ጥቅምና ፍላጎት የሚሰራ ሐሳብና ተቋም፣ ሀብት፣ ወረት ማንበር ማቆየት ያስፈልጋል። ፈተናውን ሳይሆን ተስፋውን፣ ክፍተቱን ሳይሆን መፍትሄውን በመያዝ የተካሄደው ጽኑ ሀገረ መንግስት የመገንባት ጉዞ ፍሬ እያፈራ ነው። በተደረገው የአሰራር ማሻሻያ ስርዓቱንና ግለሰቦችን ይመስሉ የነበሩ ተቋማት አሁን ላይ ሀገራዊ መልክና ቁመናን ተላብሰዋል። ባለፉት 5-6 ዓመታት ውስጥ የምናየው ነገር አሁን ተቋማቱ ኢትዮጵያን መምሰል አለባቸው፣ መከላከያው ኢትዮጵያን መምሰል አለበት በሚል ከዚህ በፊት አብዮታዊ ዴሞክራሲ እንዲያገለግል የተሰጠውን ሬድ ቡክ አለች፣ አንድ ቀይ መጽሐፍ፣ እሷ ተቀይራ አሁን በሀገራዊ አጀንዳ ዙሪያ ሀገርን፣ ህዝብን
የሀገርን ብሔራዊ ጥቅም የሚጠብቅ የመከላከያ ሰራዊት እየተገነባ እንደሆነ እንመለከታለን። መከላከያ ሰራዊት የቆመው ለሰላም፣ ለልማት፣ ለብሔራዊ ጥቅም ለኢትዮጵያ ብሔራዊ ጥቅም ነው የቆመው። ሌላ ዓላማ የለንም። መከላከያ ሰራዊት ፓርቲ አይደለም። በአስቸጋሪ ፈተናዎችና በታላላቅ የለውጥ ማዕበሎች ውስጥ አልፋ በጽናት የምትቆም ሀገር መሰረቷ ጠንካራ፣ የህዝቧም ህብረት የማይበገር ነው። ዛሬ ኢትዮጵያ በጽኑ መሰረት ላይ የተገነባ ሀገረ መንግስት የመስራት አረንጓዴው መስመሯን ጨብጣለች። ይህ ታላቅ ጉዞ ደግሞ የሁሉንም ዜጋ እውቀት፣ ጉልበትና በጎ ፈቃድ አስተባብሮ በጋራ በመቆም እየደመሩ የመስራት ውጤት ነው። መስመሩን ይዘነዋል። ምክንያቱም እኛንን ሀገራችን እየገነባን ያለ ነው። አሁን ጽንሰ ሀሳቡ እዚህ ላይ ነው። ዋናው ነገር እኛንን የምንገነባው የጸናና ጠንካራ ሀገረ መንግስት ስንመሰረት ምን እሴቶች እንፈልጋለን? ለምሳሌ እኩልነት ሊሆን ይችላል፣ ጸጥታና ብሔራዊ ደህንነት ሊሆን ይችላል፣ ሀገራዊ መግባባት ሊሆን ይችላል። እነዚህን ነገሮች የምናመጣቸው እኛንን ህዝቡ ነው። ዘርፈ ብዙ ጥረቶች እየተደረጉ ነው። በጎረቤት ሀገሮች ላይ በጣም ታላላቅ ዲፕሎማሲ ስራዎች እየተሰሩ ነው። በኢነርጂው ዘርፍ፣ በዲጂታላይዜሽን ዘርፍ ዓለም ላይ ያሉ ሀያላን ሀገሮች ጋር ራሱ ያለን ግንኙነት ከጊዜ ወደ ጊዜ የተሻሻለ መጥቷል ነው እና ጥሩ ተስፋ ሰጪ የሆነ አይነት ሁኔታ ይታየኛል። የጸና ሀገረ መንግስት የሚገነባው በጥልቀት ታስቦ በእኩልነት በሚሰራበትና በህብረት በሚደመር የጋራ ትግል ነው። ወደ ኋላ የማይመለሰው የጽናትና ተደምሮ የመስራት መንገድ በዚህ ሲቀጥልም የኢትዮጵያ መሰረት እየጠነከረ የታላቅነቷ ማማም ከፍ ብሎ የሚታይ ይሆናል። የዚህን ጊዜ በራሳቸው የቆሙ ጠንካራ ተቋማት መጪ ሀጁን እየሸኙ የሀገርን ጽኑነት ወደ ከፍታ ያወጣሉ። ኢትዮጵያ በተቋማዊ ማሻሻያዎችና በህዝብ አንድነት የማይናወጥ የጸና ሀገረ መንግስት የመገንባት ሂደቷን አጠናክራ ቀጥላለች። የመደመር መንግስት ከጀመራቸው ተቋማዊ አቅምን ማሳደግ እስከ ኢኮኖሚ ሉዓላዊነትን የማረጋገጥ እርምጃዎች ኢትዮጵያ እያከናወነች ላለው የጸና ሀገረ መንግስት ግንባታ ሂደት መሰረት እየጣለ ነው። መሐመድ አሊ ተጨማሪ አለው። ከተበታተነ ኃይል ወደ ጋራ ሀገር የተሸጋገሩ ከቡድን ወይንም ከፖለቲካ ፍላጎት በላይ ለጠንካራ ተቋማት ቅድሚያ ይሰጡ የዜጎችን አቅም አስተባብረው ወደ ጋራ ልማት ያነቃነቁና በአንድ ሀገራዊ ትርክት ስር ያስጠለሉ ሀገራት አቅም ሲመረመር ምንጮ የጸና ሀገረ መንግስት ግንባታ ነው። እነዚህ የዓለም ተሞክሮዎች የሚያሳዩን አንድ መሰረታዊ እውነት ሀገረ መንግስት መገንባት አቋራጭ መንገድ የሌለውና የተቋማትን አቅም ማጠናከር፣ አስተሳሳሪ ትርክትን መፍጠርና የዜጎችን ንቁ ተሳትፎ ማረጋገጥ የየትኛውም የጸና ሀገር መነሻና መድረሻ ነው የሚለውን ነው። ጉዞው ግን ቀጣይነትና የማይቋረጥ መንገድ ውጤት ነው። የጸና ሀገር እንደ ሽበት የሚበዛ የዘመን አሻራ፣ እንደ ወንዝ የሚፈስ የትውልድ ላብ፣ እንደ ተራራ የሚጸና የህዝብ ቁርጠኝነት ውጤት እንጂ በድንገት የሚከሰት ተአምር አይደለም። የሀገረ መንግስት ግንባታ ውስብስብና ቀጣይነት ያለው ሂደትን የሚፈልግ በመሆኑ ተቋማትም ቀስ በቀስ እየተፈጠሩና እየተጠናከሩ የሚሄዱበት ነው። አብዮታዊ አይደለም፣ ኢቮሉሽነሪ የሚባል ነው እና አዝጋሚ ነው። የትኛውም ሀገር በአንድ ጀንበር የሚገነባ የለም፣ በጊዜ ሂደት የሚገነባ እንደሆነ ታሳቢ ማድረግ ያስፈልጋል። በጊዜ ሂደት ጠንካራ ሀገር እየመሰረት ሁሉም የኔ ናት ቤቴ ናት ብሎ የሚያስባትን ሀገር እየገነባ የምትሄደው ነው። ጠንካራ ሀገረ መንግስት የሚገነባው በተቋማዊ አቅም ነው። ጠንካራ የፍትህ ስርዓት፣ የህግ የበላይነት፣ ግልጽና ተጠያቂነት ያለው የመንግስት አገልግሎትና የዜጎች ተሳትፎን ማረጋገጥ ሲቻል ሀገርን የጸና ማድረግም ይቻላል። የፖለቲካ ተቋማት ጥንካሬ ለተረጋጋ ሀገረ መንግስት መፈጠር ወሳኝ ነው የሚል ጽኑ እሳቤን ይዞ የተነሳው የመደመር መንግስት ልዩነትን አክብሮ የጋራ ማንነትን ማጎልበት ሲቻል የሀገረ መንግስት መሰረት እንዳለት የጸና ይሆናል ብሎም ያምናል። የሀገረ መንግስት ግንባታ ሂደት በግማሽ መንገድ የማይቆም አዳዲስ ፈተናዎችን የመሻገር አቅምን ያጎለበተ መሄድ ሲቻልና አሻጋሪ መፍትሄዎችን የመፍጠር አቅም ሲጎለበት ከትላንትናው ተሻግሮ የዛሬውን አቅንቶ የነገውን ተስፋ ማጽናትም ሲቻል ነው። የቀን ስራ የማታ ራት እንዲሉ ዛሬ የተሰሩ ስራዎች ለነገ ጥንካሬ መሰረት ይሆናሉና ይህን ያስተዋለው የመደመር መንግስትም ለዚህ ነው ለዛሬ መሰረት ለነገ ዋስትና የትውልዱንና የሀገር መተማመኛ የሆኑ ዘመን ተሻጋሪ ተቋማትን የመገንባት መሰረታዊ ተግባርን ቅድሚያ ይሰጠው። ሀገረ መንግስቱም በጠንካራ መሰረት ላይ ሊያስቆሙ የሚችሉ መንግስትን ሊያጸኑ መንግስትን ሊያጠነክሩ የሚችሉ ጠንካራ የሀገረ መንግስት ተቋማትን መገንባት አንዱ ሂደት ነው። ተቋማት እየተገነቡ ነው። እንደምታውቀው በጣም ወሳኝ የሚባሉ
የሀገረ መንግስት ግንባታውን የጸና መሰረት ላይ ሊያቆሙ የሚችሉ ጠንካራ ተቋም መንግስት ኖረም አልኖረም ገዢው አካል ኖረም አልኖረም ሁላችንም በአንድ አይን ሊያዩ የሚችሉ ተቋማት እየገነባ ስትሄድ ሁሉም አካል ይሄ ተቋም የኔ ነው ወደ ማለት እየተሸጋገሩ ይሄዳሉ ማለት ነው። በጠነከረ መሰረትና በጸና መርህ ላይ የሚመሰረቱ ተቋማት ወዲህ የመንግስትና የህዝብን ዝምድና የበለጠ ሲያጋምዱ ወዲያ ደግሞ ሀገርና ህዝቦቿን በሚነሳ ማዕበልና በሚፈጠር ወጀብ እንዳይጠለፉም ሆነ እንዳይወድቁ ሁነኛ ምሰሶዎች ናቸው። የትላንቱ ትውልድ ላብ የዛሬው መሰረት ነው። የዛሬው ትውልድ ደግሞ ለነገው ስንቅና አቅም ይሆናል። ማንም ትውልድ እኔ ጨረስኩት ብሎ እጁን አጣጥፎ መቀመጥም አይችልም። ኢትዮጵያ ለችግር የማይደነግጥና ለማዕበል የማይሸበር የጸና ሀገረ መንግስትን ለመገንባት በበርካታ መስኮች ተከታታይ ስራዎችንም እያከናወነች የምትገኘው ለዚህ ነው። የጸጥታውን ሴክተር ማንሳት ትችላለህ፣ የፍትህ ተቋማትን ማንሳት ትችላለህ። በመደመር መንግስት ትልቅ አቺቭመንት ብዬ የማስበው አንዳንድ ተቋማትን በትልቁ ሪፎርም ለማድረግ የተካሄደበት ርቀት ውጤቶች እያመጡ ነው ብዬ ነው ማስበው። እነዚህ ነገሮች ደግሞ ዜጎች በአንድ መንገድ እንዲፈሱ ለአንድ ሀገር እንዲሰሩ ሀገረ መንግስቱን ጠንካራ ሊያደርጉ የሚችሉና ሀገረ መንግስቱ ጠንካራ በሚሆንበት ጊዜ ደግሞ ኢትዮጵያ የታሰበላትን የእድገት ማማ ላይ ልትወጣ የምትችልበትን መንገድ ይፈጥራል ማለት ነው። ሀገር በየቀኑ የምትገነባ በየቀኑ የምትጸናና የጋራ ውል በመሆኗ በዛሬዋ ኢትዮጵያ ሀገረ መንግስትን የማጽናት ጉዞ በግማሽ መንገድ የሚቆም አይደለም። ሂደቱ በተቋማዊ አቅምና በኢኮኖሚ ጥንካሬ የሚጸና በመሆኑ በጋራ ፍላጎትና ለሀገር መጽናት መሻት የተካሄደውን የሀገራዊ ምክክርም የዚሁ ቀጣይነት ያለው የሀገረ መንግስት ግንባታ ቁልፍ ማዕዘንም ነው። ሀገራዊ ምክክሩ አሮጌ ቁስሎችን እያከመ በልዩነቶች መካከል ድልድይ እየገነባ ለጸና ሀገረ መንግስት የማይናወጥ መሰረትን እያዘጋጀ ይገኛል። ታሪክ እንደሚያስተምረን ዘላቂ ሀገር የሚገነባው በጠመንጃ ኃይል ወይንም በጊዜያዊ የፖለቲካ ስምምነት ሳይሆን በዜጎች በጎ ፈቃድና ባልተቋረጠ ጥልቅ ውይይት ነው። አሁን ኢትዮጵያ የጀመረችው የጸና ሀገረ መንግስት ግንባታ መንገድ የታዛቢነትን ሚና የሚፈቅድ አይደለም። መንግስት መሰረቱን ይጥላል፣ ተቋማት አቅም ይገነባሉ። የሂደቱ ሙሉ ስኬት ግን የእያንዳንዱ ዜጋ የላቀ ትኩረትና ንቁ የባለቤትነት ስሜትና ያልተቋረጠ ረበረብም ያስፈልጋል። በያዝነው የመኸር ወቅት እስካሁን ከ20 ሚሊዮን ሄክታር በላይ መሬት በሰብል መሸፈኑን ግብርና ሚኒስቴር አስታወቀ። አሁናዊ የሰብል ሁኔታው በምርት ዘመኑ ከፍተኛ ምርት እንደሚገኝ አመላካች ስለመሆኑም ገልጿል። ከአየር ሁኔታ መዛባት ጋር በተገናኘ የዝናብ መጠን መቆራረጥ የገጠማቸው አንዳንድ አካባቢዎች በተገኘው እርጥበት እንዲያለሙ ድጋፍ እየተደረገ መሆኑንም ሚኒስቴሩ አስታውቋል። ባየሙላት የክረምት ወቅት ተጋምሶ የአርሶ አደሩ ማሳም በተለያዩ ሰብሎች ቡቃያ አረንጓዴ ለብሶ ይገኛል። በዘንድሮ የመኸር ወቅት አርሶ አደሩ ባለው መሬት ብዙ ምርት መሰብሰብ የሚያስችለውን የኩታ ገጠምና ሌሎች የዘመናዊ ግብርና አሰራሮችን ተከትሎ እያለማ ነው። አልቅሌሳ ሸጋራ መሰኞ አልፈካታ ክላስተራ የአየር ሁኔታው ጥሩ ነው። እኛም በኩታ ገጠም ተመሳሳይ ሰብሎችን እያለማን ነው። ቡቃያውም በጥሩ ይዞታ ላይ ይገኛል። አስፈላጊው ግብአትም እየቀረበልን እየተጠቀምን ነው። አዛርም ሰጠን፣ በወቅቱ ዝናብ ጣለልን። ከዛን ጊዜ ጀምሮ በቆሎ በጣም የተለየን የሆነ ያው ሰውም እየተንከባከበው ነው። ሮያ እንደዚህ የሰጠማለ ገና ያልሰጠማለ በቆሎ ዝም ብሎ አረሮያ ዘንድሮ የተለየን የሆነ መጨረሻውን ከሰመረው በጣም ጥሩ ነው ዘንድሮ። አርሶ አደሩ የድካሙን ፍሬ እንዲያገኝ በኩታ ገጠም ማልማት እንደ ምርጥ ዘር፣ የአፈር ማዳበሪያ፣ የአረምና የተባይ መከላከያ ኬሚካሎችን ጨምሮ ግብዓቶችን በመጠቀም ምርታማነትን ለመጨመር ትኩረት ተሰጥቷል። በዚህም ምክንያት የመኸር ሰብል አሁናዊ ቁመናው ጥሩ ምርት እንደሚገኝ አመላካች ነው። ከ80% በላይ በክላስተር ማልማት አለብን ብለን ነው እየተንቀሳቀስን ያለ ነው። አሁን በምርት ከተሸፈነው መሬት ወደ 7.3 ሚሊዮን ሄክታሩ በክላስተር የተሸፈነ ነው ማለት ነው። በዚህ በክላስተር የሸፈነው እንዳለ ሆኖ ክላስተር ውስጥ ደግሞ መቅረብ ያለባቸው ግብአቶች ላይም በዛው መጠን ከፍተኛ ትኩረት ተሰጥቶ ነው ሲሰራ የነበረው። አሁን ያለው ነገር በጣም ጥሩ ነው። ለምሳሌ በቆሎ ላይ ያለው የበቆሎ ምርት ላይ አሁን በጣም በቆሎ አምራች አካባቢ ላይ በጣም ጥሩ የሆነ ምርት ይገኝበታል ተብሎ ነው የሚታሰበው። ጥሩ አቋም ላይ ነው ያለው። ስንዴ የተዘሩባቸው ቦታዎች ጥሩ ደረጃ ላይ ናቸው። ሩዝ ጀምረናል፣ በዛው መጠን ጥሩ ደረጃ ላይ ነው ያለው። ኦሮሚያ ላይ ዘንድሮ ያሰብነውን ምርት እናገኛለን ብለን እናስባለን ማለት ነው።
በአማራ ክልልም እንደየአካባቢው የመሬት ጠባይ በመኸር ወቅት የቅባት እህሎች፣ ጥራጥሬና የብርዕ ሰብሎች ይለማሉ። በክልሉ በያዝነው መኸር ሰፊ የመሬት ሽፋን በሰብል እየለማ ሲሆን የሰብል ይዞታውም በጥሩ ሁኔታ ላይ እንዳለ ይገለጻል። እስካሁን ወደ 5.4 ሚሊዮን ሄክታር አካባቢ ዘርተናል። በዘር ለመሸፈንም ጥረት አድርገናል። እስካሁን ባለበት በተለይ በአንዳንድ አካባቢዎች ክረምቱ ዘግይቶ ከመግባት ውጭ ዝናብ ስርጭቱ ከሞላ ጎደል የተሻለ ሙቀትም ስላለ በሁሉም አካባቢ አሁን ባለበት ደረጃ የተወሰነ ኪስ ቦታዎች አልፎ አልፎ ዝናብ የዘገየባቸው የዝናብ ጊዜ ወጣ ገባ የሚልባቸው አካባቢዎች ውጭ አብዛኛው የክልላችን አካባቢ በጣም የተሻለ የሰብል ቁመና ነው ያለው። በሀገራችን በየዓመቱ በመኸር ወቅት በሰብል የሚለማው መሬት ሽፋንና የሚገኘው ምርት መጠን እየጨመረ ነው። ለዚህ ዋናው ምክንያት የዘመናዊ ግብርና መሳሪያዎችና ግብዓቶች አቅርቦት መጨመሩ፣ አርሶ አደሩም በግብርና ባለሙያዎች በመታገዝ ዘመናዊ አስተራረስን በማስፋቱ ነው። በዚህ የመኸር ወቅትም እንደ ሀገር ከ22.3 ሚሊዮን ሄክታር በላይ መሬት በማልማት ከፍተኛ ምርት ለመሰብሰብ አርሶ አደሩም ባለሙያውም በየዘርፉ እየተጋ ነው። እስካሁን ወደ 20.4 ሚሊዮን ሄክታር የሚሆን ማሳ በሰብል ተሸፍኗል። እንግዲህ ከዚህም ለሚቀጥለው ዓመት እስከ 750 ሚሊዮን ኩንታል አካባቢ እናገኛለን ብለን ነው የምናስበው። ይሄ ሲደረግ አንዳንዶቹ በአነስተኛ እርሻ የሚሰሩ ናቸው። በአነስተኛ አርሶ አደሮች ወይም በስሞል ሆልደር ፋርመርስ በምንለው ነው። እንዲሁም ደግሞ በስፋት ሜካናይዜሽንን በመጠቀም ትራክተርን በመጠቀም ደግሞ በክላስተር የሚሰሩ ሰፋፊ ማሳዎችም ከዚህ ውስጥ ላይ ይካተታሉ ማለት ነው። የዘንድሮ መኸር በአብዛኛው አካባቢዎች ጥሩ ይዞታ ቢኖረውም ከአየር ሁኔታ መዛባት ጋር በተያያዘ በአንዳንድ አካባቢዎች የዝናብ መጠን መቆራረጥ ተስተውሏል። ቢሆንም ግን የተገኘውን ዝናብ ተጠቅሞ ለማምረት የዝናብ ውሃን አቁሮ መያዝ እንዲሁም በአጭር ጊዜ የሚደርሱ የሰብል ዝርያዎችን እንዲያለሙ ስትራቴጂ ተቀርጾ እየተሰራ ነው። ስርጭቱ ወጣ ገባ በሚልበት ሰዓት አንደኛ እርጥበትን መጠቀም ነው። ትንሽም ቢሆን ዝናብ ሲዘንብ ያችን ዝናብ መጠቀም ያስፈልጋል። ያ ማለት ምንም ይሁን መዝራት አለብህ ነው። ቶሎ ሊደርሱ የሚችሉ የተለያዩ የሰብል ዝርያዎች ይኖራሉ። ለእንስሳት መኖ ሊሆን የሚችል መኖ ልትጠቀም ትችላለህ። እንዲሁም የመስኖ ፋሲሊቲ ያላቸው ሊሆን ይችላል ወይም ውሃ ያለባቸው አካባቢዎች ወንዞች ሊሆኑ ይችላሉና እሱን እንዲጠቀሙ እኛ እንደ ሚኒስቴር መስሪያ ቤት አስፈላጊውን ድጋፍ እያደረግን ነው። በዛ አግባብ ክልሎችም የራሳቸውን ስትራቴጂ ነድፈው ከታች እስከ ወረዳ ድረስ በተደራጀ ኃይል ስራዎችን እየሰሩ ይገኛሉ። ያ ምንድነው ሊያደርስ የሚችለውን የምርት ቅናሽ ለመቆጣጠር የራሱ የሆነ አስተዋጽኦ ይኖረዋል። የዝናብ እጥረት ባለባቸው አካባቢዎች ድርቅን የሚቋቋሙ የምርጥ ዘር ዝርያዎችን መዝራትና የተለያዩ የውሃ አማራጮችን በመጠቀም በመስኖ ማልማት ትኩረት ተሰጥቶታል። የአፈርና ውሃ ጥበቃ ስራዎችን እንዲሁም የዘመናዊ ግብርና ቴክኖሎጂዎችን አያይዞ መጠቀም አርሶ አደሩ በየትኛውም የአየር ሁኔታ በማምረት የቤተሰቡንም የሀገርንም የምግብ ዋስትና ለማረጋገጥ ያስችለዋል። ከዚሁ ጋር በተገናኘ በቀጣይ የክረምት ቀናት የደቡብ ምዕራብ፣ የምዕራብ፣ የሰሜን ምዕራብና የመካከለኛው የኢትዮጵያ ክፍሎች የተሻለ የዝናብ መጠንና ስርጭት እንደሚያገኙ የሜትሮሎጂ ኢንስቲትዩት ትንበያ አመልክቷል። ኢንስቲትዩቱ ያለፉትን 2 ወራት የዝናብ ስርጭትና ቀጣይ የክረምት ቀናት ትንበያ መረጃን አድርሶናል። ባለፉት የሰኔና ሐምሌ ወራቶች ውስጥ የክረምት ዝናብ ተጠቃሚ አካባቢዎች ላይ የተስፋፋ የዝናብ መጠንና ስርጭት ነበራቸው። በተጨማሪም 165 በሚደርሱ አካባቢዎች ላይ በ24 ሰዓታት ውስጥ ከ30 እስከ 122 ሚሊ ሊትር እጅግ ከባድ መጠን ያለው ዝናብ ተመዝግቧል። በመሆኑም የነበረው የዝናብ መጠንና ስርጭት በክረምት ወቅት የሚከናወኑ የግብርና ስራዎችን ለተፋሰሶችና ለአካባቢ ጥበቃ ስራዎችም ምቹ ሁኔታ የፈጠረ ነበር። ይህም ቢሆን ግን በዋግ ኽምራ ዞን፣ በምስራቅና ምዕራብ ሐረርጌ ዞኖች፣ ምስራቅ ሸዋና በጥቂት የማዕከላዊ ዞኖች ተደጋጋሚነት የነበረው ደረቅ ሰሞናቶች ተስተውለዋል። በሚቀጥሉት ቀናት ለክረምት ዝናብ መፈጠር ምቹ ሁኔታን የሚፈጥሩ የሜትሮሎጂ ገጽታዎች እንደሚኖሩ የኢንስቲትዩቱ ትንበያ ያመለክታል። ከዚሁ ጋር በተገናኘም በተለይ በደቡብ ምዕራብ፣ ምዕራብ፣ ሰሜን ምዕራብ፣ ሰሜንና መካከለኛው የኢትዮጵያ ክፍሎች ላይ የተሻለ የዝናብ መጠንና ስርጭት ያገኛሉ። እነዚህ አካባቢዎች በብዙ ቦታዎቻቸው ላይ ከመካከለኛ እስከ ከባድ መጠን ያለው ዝናብ ይኖራቸዋል። በሌላ በኩል በሰሜን፣ ሰሜን ምስራቅና ምስራቅ የሀገሪቱ አካባቢዎች ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ የሚያገኙ ቢሆንም ተከታታይነት ያለው ደረቅ ሰሞናትም እንደሚኖሩ አሃዛዊ የትንበያ መረጃዎች ያመለክታሉ። ስሙ የዛሬ ጋባዣችን ቴሌብር የሌለው ሰው ወይኔ በላቸው። ዛሬማ ልበላም ይዞ የፈጠነ ቴሌብር ላውርድ
መጠራጠራችሁ እኮ ነው የሚገርመው። ቴሌብርማ አለ። ቴሌብር ስንጀምር እንዲህ ነን። ቴሌብር ከፕሌይ ስቶር ወይም ከአፕ ስቶር የፈጠነ አውርደን የቴሌብር አገልግሎት ስናስጀምር እንዲሁ የፈጠነ ክፍያችንን ስንፈጽም እንዲህ ነን። ቴሌብር። የውጭ ዜና። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ በታሪክ ታይቶ የማይታወቅ አጥፊ የኢኮኖሚ ዘመቻ እንደሚጀምሩ አስታወቁ። ይህ እርምጃ በኢራን ላይ ብቻ የተወሰነ ሳይሆን ከቴሄራን ጋር ማንኛውም አይነት የንግድ፣ የፋይናንስ ወይም የሎጂስቲክስ ግንኙነት በሚያደርጉ የሶስተኛ ወገን ሀገራት ላይ የተቃጣ ጭምር ነው። የአሜሪካና ኢራን ፍጥጫ በዓለም አቀፍ የነዳጅ ገበያ ላይ ተጨማሪ ጫናን በመፍጠር በዓለም ኢኮኖሚና በፍጆታ እቃዎች ዋጋ ላይ ከፍተኛ ንረት እንደሚያስከትል ተሰግቷል። ሰለሞን ገዳ ተጨማሪ አለው። በመካከለኛው ምስራቅ ቀጠና የኃይል የበላይነት ለመያዝና የጂኦፖለቲካ ሚዛኑን ለማስጠበቅ በአሜሪካና በኢራን መካከል የሚደረገው ስትራቴጂካዊ ሽኩቻና ፍጥጫ አዲስ መልክ ይዟል። የሁለቱ ሀገራት ፍጥጫን ለማስቆም የተደረገው የ60 ቀናት የተኩስ አቁም ስምምነት ያለምንም ዲፕሎማሲያዊ መፍትሄ በይፋ መጠናቀቁን ተከትሎ የዋይት ሀውስ አስተዳደር በቴሄራን ላይ እስካሁን ያልታየ እጅግ የበረታና አጥፊ ያለውን የኢኮኖሚ ዘመቻ ማወጁን አስታውቋል። ይህ ውሳኔ ዋሽንግተን ቀደም ሲል ስትከተለው የነበረውን ቀጥተኛ ወታደራዊ ጫና ወደ የኢኮኖሚ ማስገደጃ ያሸጋገረችበት አጋጣሚ ቢሆንም የእርምጃው ተግባራዊነት ሊያስከትለው የሚችለው ዓለም አቀፋዊ የኢኮኖሚ መዘዝና የቴሄራን አቋም የመቀየር አቅሙ በከፍተኛ ሁኔታ ከወዲሁ ጥያቄ ውስጥ ወድቋል። የአሜሪካው ፕሬዝደንት ዶናልድ ትራምፕ ይፋ ባደረጉት መግለጫ መሰረት በቴሄራን ላይ በታሪክ ታይቶ የማይታወቅ አጥፊ የኢኮኖሚ ዘመቻን እንደሚጀምሩ ነው ይፋ ያደረጉት። ይህ እርምጃ በኢራን ላይ ብቻ የተወሰነ ሳይሆን ከቴሄራን ጋር ማንኛውንም አይነት የንግድ፣ የፋይናንስ ወይም የሎጂስቲክ ግንኙነት በሚያደርጉና የሶስተኛ ወገን ሀገራት ላይ የተቃጣ ነው። መግለጫው እንደሚያስረዳውም የኢራን የፋይናንስ ተቋማት፣ ኩባንያዎች፣ ኤርፖርቶች ወይም የመንግስት አካላት የህልውና መደገፊያ እንዲያገኙ የሚፈቅድ ማንኛውም ሀገር ከባድ የኢኮኖሚ መዘዝ ይገጥመዋል። ዋሽንግተን በተለይም በህገ ወጥ የነዳጅ ኮንትሮባንድ፣ በገንዘብ ዝውውር፣ በሐዋላ አገልግሎት፣ በባህር ላይ መርከቦች ምዝገባና በሽፋን አገልግሎት ላይ ያተኮረ ጥብቅ እገዳ ጥላለች። የአሜሪካ ግምጃ ቤት ሚኒስቴርና የመከላከያ ሚኒስቴር በጋራ በወጡት አቅጣጫ የዓለም አቀፍ የነዳጅ ከፍተኛ ማስተላለፊያ መስመር የሆነው የሆርሙዝ ሰርጥ መዘጋት ወደ ኢራን ወደቦች የሚገቡና የሚወጡ ምርቶችን ሙሉ በሙሉ የማገድ እንቅስቃሴ እንደሚደረግም አመላክተዋል። ይህም እርምጃ የኢራንን ዋና ገቢ ምንጭ በማድረግ ወታደራዊ አቅሟን ማዳከምና በዓለም አቀፍ ደረጃ በኢኮኖሚ ማግለል ላይ ያተኮረ ነው። ለመሆኑ ዋሽንግተን ከቀጥተኛ ወታደራዊ እርምጃ ይልቅ ወደ ከባድ የኢኮኖሚ ጦርነት ያደላችው ለምን ይሆን? የጂኦፖለቲካ ትንታኞች እንደሚሉት አሜሪካና እስራኤል በቴህራን ላይ የከፈቱት ወታደራዊ ዘመቻ የኢራንን መንግስት ለመስበር ወይም እጅ እንድትሰጥ ለማድረግ አልቻለም። ይልቁንም ወታደራዊ ግጭቱ ለአሜሪካ ከፍተኛ የኢኮኖሚና የፖለቲካ ጫና ሆኖባታል። በግጭቱ ሳቢያ በርካታ የአሜሪካ ወታደሮች ህይወታቸውን ያጡ ሲሆን በቢሊዮን የሚቆጠር ዶላር ለመከላከያ ወጪ ተደርጓል። ከዚህም በተጨማሪ በኢራን በኩል የሆርሙዝ ሰርጥ መተላለፊያ ላይ በተጣለው የባህር ላይ ትራፊክ መስተጓጎል ምክንያት በዓለም አቀፍ ደረጃ የምግብና የኃይል አቅርቦት ዋጋ እንዲንር አድርጓል። በአሜሪካ የነዳጅ ዋጋ ከግጭት በፊት ከነበረበት ደረጃ በከፍተኛ መጠን ማደጉ በመጪው የአጋማሽ ዘመን ምርጫ ላይ ለዋይት ሀውስ ትልቅ የፖለቲካ ስጋትንም ፈጥሯል። በመሆኑም የአሜሪካ አስተዳደር ወደ ኢኮኖሚ ጦርነት ያደረገው ስትራቴጂውን በመቀየር የሀገር ውስጥ የፖለቲካ ጫናዎችን ለመቀነስና ወታደራዊ ወጪዎችን ለመግታት በማሰብ እንደሆነም ነው እየተነገረ ያለው። የአሜሪካን አዲስ የኢኮኖሚ ዛቻና ሁለተኛ ደረጃ ማዕቀቦች ለመተግበር የምታደርገው ጥረት የሚፈታተኑ ሁለት ታላላቅ የቴህራን የንግድ አጋሮች ቻይናና ሩሲያም ናቸው። ቻይና የኢራን ትልቋ የነዳጅ ገዢ ስትሆን አብዛኞቹ ነዳጅ የሚያጣሩ የግል ኩባንያዎች ደግሞ ከሰሜን አሜሪካ የፋይናንስ ስርዓት ውጭ የሚንቀሳቀሱ በመሆናቸው ለአሜሪካ ማዕቀብ ብዙም አይበገሩም። በሌላ በኩል ሩሲያ በራሷ ላይ የተጣሉ በርካታ ምዕራባውያን ማዕቀቦች ምክንያት አስቀድማ ከምዕራባውያን ዓለሙ የፋይናንስ መዋቅር ውጭ ራሷን አድርጋለች። ሞስኮና ቴህራን የ20 ዓመታት ስትራቴጂካዊ የትብብር ስምምነትም ተፈራርመዋል። በካስፒያን ባህር በኩል የንግድና ወታደራዊ ቁሶችን በመለዋወጥ የምዕራባውያንን ማዕቀብ ማክሸፍ የሚያስችላቸውን ትይዩ መስመርም ገንብተዋል። በአካባቢው ሀገራት በኩል ደግሞ የተባበሩት አረብ ኤሚሬትስ ከኢራን የተሰነዘረባትን የባለስቲክ ሚሳኤል ስጋት ምክንያት በማድረግም ከቴህራን ጋር ያላትን ማንኛውንም የፋይናንስና የኢኮኖሚ ግንኙነት ማቋረጧን አስታውቃለች። ኢራን በበኩሏ የምዕራባውያንን የፋይናንስ የበላይነት ለመቋቋም በብሪክስ ማዕቀፍ ስር ያሉትን አዳዲስ የፋይናንስ አማራጮች ለመጠቀምና በሀገር ውስጥ ገንዘቦች ንግድ ለማድረግ እየሰራችም ትገኛለች። እናም የአሜሪካው አዲሱ የኢኮኖሚ ጦርነት ታወጀ እንጂ ወታደራዊ እርምጃዎች ማምጣት ያልቻሉትን የፖለቲካ ለውጥ በኢኮኖሚ ጫና ብቻ ማምጣት ይቻላል የሚለው ግምት በብዙሃን ዘንድ አሁንም
ጥርጣሬ ላይ ወድቋል። የማዕቀቡ አፈጻጸም ግልጽ አለመሆን ዓለም አቀፍ አጋሮች እንደ ቻይናና ሩሲያ ያሉት ታላላቅ ኃይሎች ሙሉ በሙሉ አለመተባበርና የኢራን ማምለጫ ስልቶች መቀየስ እርምጃው የታለመውን ግብ እንዳይመታ እንቅፋት ሊሆኑ ይችላሉ። በመጨረሻም የስፖርት ዜና የ2026-27 የእንግሊዝ ፕሪምየር ሊግ የውድድር ዘመን ዛሬ ምሽት ሲጀመር የወቅቱ ሻምፒዮን አርሰናል ከ25 ዓመታት ቆይታ በኋላ ወደ ሊጉ የተመለሰውን ኮቨንትሪ ሲቲን በኤምሬትስ ስታዲየም ያስተናግዳል። መድፈኞቹ የዋንጫ ክብራቸውን የማስጠበቅ ጉዞ በድል ለመክፈት ሲዘጋጁ በፍራንክ ላምፓርድ የሚመሩት ስካይ ብሉሶች በበኩላቸው ታሪካዊ ጉዟቸውን በብርቱ ፈተና ይጀምራሉ። እሱ ባለው ተሾመ ከረዥም ወራት ጥበቃ በኋላ ተወዳጁ የእንግሊዝ ፕሪምየር ሊግ የ2026-27 የውድድር ዘመን ዛሬ ምሽት ይጀምራል። አርሰናል የፕሪምየር ሊግ ዋንጫ ክብሩን የማስጠበቅ ጉዞውን ዛሬ ምሽት 4 ሰዓት ላይ የሚጀምር ሲሆን ከ25 ዓመታት ቆይታ በኋላ ወደ ሊጉ የተመለሰውን ኮቨንተሪ ሲቲን ይገጥማል። የሚኬል አርቴታ ሰራዊቶች አዲስ አዳጊውን ስካይ ብሉስ በኤምሬትስ ስታዲየም ነው የሚያስተናግዱት። እንግዳው ቡድን ኮቬንትሪ ለረዥም ጊዜ ሲጠብቅ ወደ ነበረው የፕሪምየር ሊግ መድረክ ሲመለስ ገና በመጀመሪያው ሳምንት እጅግ አስቸጋሪ ከሚባሉት ፈተናዎች አንዱ ከፊታቸው ተደቅኗል። አርሰናል ያለፈውን የውድድር ዓመት በ85 ነጥቦች በአንደኝነት በማጠናቀቅ ከ22 ዓመታት ጥበቃ በኋላ በመጨረሻም የሊጉን ዋንጫ አሳክቷል። አሁን ደግሞ አዲሱን የውድድር ዘመን ዋንጫውን የማሸነፍ ከፍተኛውን ግምት ይዞ ይጀምራል። የኦፕታ ሱፐር ኮምፒውተር አርሰናል ኮቬንትሪን የማሸነፍ 80.4 በመቶ እድል ያለው መሆኑን ሲያመላክት፣ ስካይ ብሉስ ደግሞ ያልተጠበቀ ድል የማስመዝገብ እድላቸው 7.1 በመቶ ብቻ እንደሆነ አስቀምጧል። መድፈኞቹ ባለፉት 4 የውድድር ዘመናት ያደረጓቸውን የመክፈቻ የፕሪሚየር ሊግ ጨዋታዎችን በሙሉ አሸንፈዋል። በተጨማሪም የወቅቱ ሻምፒዮን ሆኖ ባደረጓቸው ያለፉት 3 የመክፈቻ ቀን ጨዋታዎች በሙሉ አልተሸነፉም። ከአዳዲስ አዳጊ ቡድኖች ጋር ያላቸው ክብረ ወሰንም ይበልጥ አስደናቂ ነው። ከ2023-24 የውድድር ዘመን መጀመሪያ ጀምሮ አርሰናል ከአዳዲስ አዳጊ ክለቦች ጋር ካደረጓቸው 18 የፕሪሚየር ሊግ ጨዋታዎች ውስጥ 17ቱን ያሸነፉ ሲሆን ብቸኛው የተለየ ውጤት ባለፈው የውድድር ዓመት ከሰንደርላንድ ጋር 2-2 የተለያየበት ጨዋታ ብቻ ነው። በሜዳው ደግሞ የአርቴታው ቡድን ከአዳዲስ አዳጊ ተጋጣሚዎች ጋር ባደረጓቸው 45 የሊግ ጨዋታዎች ሽንፈት አልገጠማቸውም። አርቴታ በ248ኛ ጨዋታው 150ኛውን የፕሪሚየር ሊግ ድል እንደሚያስመዘግብ የሚጠበቅ ሲሆን በዚህም እንደ ፔፕ ጋርዲዮላ፣ ጆሴ ሞሪኖ፣ የርገን ክሎፕ እና ሴር አሌክስ ፈርጉሰን ያሉ ታላላቅ አሰልጣኞችን ስብስብ ይቀላቀላል። ሆኖም ግን አርሰናል የተከላካይ ክፍል ስጋቶች አሉበት። ዊሊያም ሳሊባ በጀርባ ጉዳት ምክንያት ጨዋታው እንደሚያመልጠው ሲጠበቅ ዩሪያን ቲምበር ደግሞ ከብሽሽት ጉዳቱ እያገገመ ይገኛል። በሌላ በኩል ከኒውካስል ዩናይትድ ክለቡን የተቀላቀለው አዲሱ ፈራሚ ብሩኖ ጊማሬስ የመጀመሪያ የሊግ ጨዋታውን ለአርሰናል ያደርጋል ተብሎ ይጠበቃል። ይህ ለአርሰናል በአማካይ ክፍሉ ተጨማሪ አማራጭ ይሰጠዋል። አርሰናል የዋንጫ ክብሩን የማስጠበቅ ጉዞውን በአሸናፊነት ለመጀመር ይሻል። ኮቨንትሪ ሲቲ ግን የራሱ የሆነ ታሪክ ይዞ ነው ወደ ፕሪምየር ሊጉ የተመለሰው። ስካይ ብሉስ ባለፈው የውድድር ዘመን የሻምፒዮንሺፑን ዋንጫ በማንሳት ከሊጉ ርቆ የቆዩበት የ25 ዓመታት የስደት ዘመን እንዲያበቃ አድርጓል። ከዚህ ቀድሞ በፕሪሚየር ሊጉ የተሳተፉት በ2001 በ2002 የውድድር ዘመን የነበረ ሲሆን ይህ ማለትም የዛሬው ጨዋታ በእንግሊዝ ፕሪሚየር ሊግ ከ25 ዓመታት ከ94 ቀናት በኋላ የሚያደርጉት የመጀመሪያ ጨዋታ ይሆናል። ይህም በውድድሩ ታሪክ በሁለት የፕሪሚየር ሊግ ጨዋታዎች መካከል የተመዘገበ ረዥሙ የጊዜ ልዩነት ነው። ፍራንክ ላምፓርድ ኮንቬንትሪን በዚህ ታሪካዊ ጉዞ በአሰልጣኝነት ይመራዋል። ኮንቬንትሪ በፕሪሚየር ሊጉ ከአርሰናል ጋር ካደረጋቸው ያለፉት 14 ጨዋታዎች ውስጥ ማሸነፍ የቻለው በአንዱ ብቻ ነው። ያም ድል የተመዘገበው እንደ አውሮፓውያን አቆጣጠር በ1999 መድፈኞቹን 3-2 በሆነ ያልተጠበቀ ውጤት ባሸነፉበት ወቅት ነበር። የመጨረሻው የፕሪሚየር ሊግ ግንኙነታቸው በየካቲት 2001 የተካሄደ ሲሆን አርሰናል በወቅቱ 1-0 አሸንፏል። ሁለቱ ቡድኖች ከዚህ ቀድሞ በአንድ ወቅት በመክፈቻ ጨዋታ ተገናኝቶ ነበር። እንደ አውሮፓውያን አቆጣጠር በ1993 ሚክ ኪዊን ሃትሪክ በሰራበት ጨዋታ ኮቬንትሪ በሃይቤሪያ አርሰናልን 3-0 በማሸነፍ አስደንግጧል። አርሰናል የፕሪሚየር ሊግ ዋንጫ ክብሩን ለማስጠበቅ የኦፕታ ዋነኛ ግምት የተሰጠው ሲሆን በአንደኝነት የማጠናቀቅ 38 በመቶ እድል አለው። ኮቬንትሪ በበኩሉ በሊጉ የመቆየት ብርቱ ትግል ከፊቱ ይጠብቋል። በሱፐር ኮምፒውተሩ ትንቢያ መሰረት በቀጥታ ወደ ሻምፒዮንሺፕ የመውረድ 27.9 በመቶ እድል አለው። ላምፓርድም በበኩሉ የተወሰኑ የጉዳት ስጋቶች አሉበት። ጃክ ሩዶኒ ከትከሻ ጉዳት ለመመለስ የተቃረበ ቢሆንም ይህ ጨዋታ ግን ሊያመልጠው ይችላል። ሃጂ ራይት በጭንጡንቻ ጉዳት ምክንያት ከጨዋታው ውጭ ሲሆን ኤፍሮን ሜሰን ክላርክ ግን ለጨዋታው ዝግጁ መሆኑ ተነግሯል። በአርሰናል በኩል ዴቪድ ራያ በግብ ጠባቂነት፣ ቤን ዋይት፣ ክርስቲያን ሞሽኬራ፣ ጋብርኤል ማጋሌሽ
ጊማሬሽና ሪካርዶ ካላፊዮሬ በተከላካይነት እንደሚሰለፉ ይጠበቃል። ብሩኖ ጊማሬሽ፣ ማይልስ ሊዩስ ስኬሊና ማርቲን ኦዴጋርድ አማካይ ክፍሉን ሊመሩ ይችላሉ። ኖኒ ማዱዌኬ፣ ካይ ሃቨርዝና ክርስቶስ ዞሊስ ደግሞ የፊት መስመሩን ይመራሉ ተብሎ ይጠበቃል። አርሰናል በጨዋታው 3 ነጥብ ማሳካትና የዋንጫ ክብሩን ለማስጠበቅ የሚያስችል ጠንካራ አጀማመር ማድረግ ይፈልጋል። ለኮቬንትሪ ግን ጉዳዩ ከአንድ ጨዋታ በላይ ነው። ከ25 ዓመታት በኋላ ስካይ ብሉስ በመጨረሻ ወደ ፕሪሚየር ሊጉ ተመልሰዋል። በኤምሬትስ ከወቅቱ ሻምፒዮን ጋር በሚያደርጉት ጨዋታ ወደ እንግሊዝ እግር ኳስ ትልቁ መድረክ መመለሳቸውን የሚያበስሩበት ምቹ አጋጣሚ ተፈጥሮላቸዋል። ተመልካቾቻችን ዜና ኢትዮጵያ በተከታተላችሁት መልኩ ተጠናቀቀ። ቆይታችሁን ከኛ ጋር ስላደረጋችሁ እናመሰግናለን። ማህሌት ታደለ ከዳይሬክተራችን አስራት ንጉሴ ከዜና ኢትዮጵያ አዘጋጅ ሰለሞን አበጋዝ እንዲሁም ከመላው የስቱዲዮና የስርጭት ባለሙያዎች ጋር በመሆን ቆይታ አድርጌያለሁ። መልካም ቀን ይሆንላችሁ።